ምንም እንዴ? እሺ ቆይ ማስታጠቢያው ቤቱ ጋር ነበር ቤት ማጣክ መስሎኝ እንዴት እንደጨነቀኝ ማጣክ መስሎኝ በጣም ነበር የፈራሁት። አንድ ነገር እንዳትሆን ብዬ አንተ አንድ ነገር ከሆንክ ራሴን ከመውቀስ መቼም ወዳላ አይደለም። እኔ እንጃ ማረጋ አይኑርብኝ ራሱ አላውቅም ብዬ ተናገርኩት። ለራሱን መድኃኒት ወስዷል መሰለኝ ምናምን ያልኩት። ከዛ ሐኪሞቹ አዳኑት። ተረባርበው በጣም እናመሰግናቸዋለን። እሷ እንድትጠነክር እሷ ደግሞ እንትን እንድትል አንተ ራስህን በጣም ነው የሚሰማኝ። አሁን ራሱ ሰውነቷ በጣም እየሞቀ ነው። አንድ ነገር የማይሆን ከሆነ እኔ ከዚያ ሀገር ይሄዳለሁ። በቃ አይደለም የምረጋጋው ነገር አይኖርም። እስቲ ቆይ አሁን ዛሬ እንደዚህ ተፈጠረ ነገር ላይ ምን ሊፈጠር ነው? ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ከረማችሁ ለማለት ወዳለሁ። ያው እኛ አሪፍ ሁኔታ ላይ አይደለም ያለ ነው። የተፈጠረውን ነገር እንግዲህ አይታችኋል ምናምን ብዬ አስባለሁኝ እና በጣም ከባድ ሁኔታ ነው። ከዛ በኋላ ካያችሁትም በኋላ በጣም ከባድ ሁኔታ ውስጥ ነበር የነበርነው። ቶሚ ታሟል። በጣም ነው የታመመው፣ ተመርዟል። ከዛ በኋላ እኔ የታሰረበት ምናምን እንትን ያንገላቱት እንደዛ ያደረገው ነበር የመሰለኝ። መሄድ ሁሉ ሲያቀተው መራመድ ሲያቀተው የመሰለኝ ስላንገላቱት ምናምን ነበር የመሰለኝ። ግን አይደለም። እየወጣን እየሄድን መኪና ውስጥ ዝልፍልፍ አለብን ምናምን። ከዛ በቃ ወደ ሐኪም ቤት ተሯሩጠን ሄድን። ቤዚን አትጠይቁኝ እንዴት እንደሆነች በጣም ነው የደነገጠችው። እኔም በጣም ነበር የደነገጥኩት። ብቻ ራሴን እንደምንም ተቆጣጥሬ ሐኪም ቤት ሄድን፣ ወሰድ ነው ደርሰን ግን የነበረውን ሁኔታ በቃ ማንም እኔ እንጃ እኔ በእኛ ቦታ ሌላ ሰው ቢሆን ምን ሊያደርግ ይችላል የሚለውን ማሰብ ሁሉ እስኪ ከብደኝ ነው የደረስኩት። በቃ አላቅም የማደርገው ነገር ምን ያህል ማለት በቃ ይሄ አለ አይደል ውሳኔዎች አሉ አይደለም በትክክል ከስሜታዊነት የጸዱ እንዲሆን የምታደርጉት ነገር አለ። ሌላ ሰው ቢሆን በእኔ ቦታ በቤዚ ቦታ ምንድን ነው የሚያደርገው የሚለውን ለማወቅ ራሱ በጣም ነው የተመኘሁት እና በቃ ሆስፒታል ገባ። ከገባ በኋላ በቃ ምንም እንትን አልነበረም ምናምን ራሱን በቃ እዛ ሲደርስማ ራሱን በቃ ሙሉ ለሙሉ ነው የሳተው ምናምን። ሐኪሞቹ ተረባርበው ምናምን ህይወቱን ከፈጣሪ በታች አትርፈውታል። አሁን ላይ ደህና ነው። ግን ማታ የነበረው ሁኔታ በቃ በጣም ከባድ ነበረ። እንደገባውም ሐኪሙ የጠየቀኝ ምንድነው የወሰደው ነገር አለ ወይ ምንድነው ምናምን ያለኝ ላይክ በቃ እኔ የተናገርኩት ነገር ግን በቃ እኔ እዚህ ጋር ምን ማለት እንዳለብኝ አላቅም፣ ምን ማድረግ እንደነበረብኝ አላቅም። ድንጋጤም ነበረ። ከዛ ደግሞ አለ አይደለ ይሄ ስህተቶች እንዳይደጋገሙ ዛሬም ሌላ በፊት የተፈጠሩ ስህተቶች ድጋሚ እንዳይፈጠሩ በቅስፈታዊ የምታስቡት ነገር የለም። ይሄ በተወሰነ ሰከንድ ውስጥ አይምሯችሁን አጨናንቃችሁ የምታስቡት ሀሳብ የለም። እንደዛ ነው አስቤ በቃ ልክ ራሱን በቃ ሊያጠፋ እንደነበረ አይነት ነገር አላቅም። እኔ እንጃ ማረጋ አይኑርብኝ ራሱ አላውቅም ብዬ ተናገርኩት። ለራሱን መድኃኒት ወስዷል መሰለኝ ምናምን ያልኩት። ከዛ ሐኪሞቹ አዳኑት። ተረባርበው በጣም እናመሰግናቸዋለን። በዚህ አጋጣሚ ተረባርበው አዳኑት። ነፍሱ ተመልሳለች። ኦልሬዲ ሊሞት እንደነበረ ነው ሐኪሙ የነገረን። የትንሽ ሰዓታት ልዩነት ቢኖር በቃ የልጅ ይሞትና ሌላ ነገር ውስጥ ነበር የምንገባው እና ምልላችሁ ፈልጌ ነው ቤተሰብ የነበረው ነገር በቃ በጣም ከባድ ነው። እንደዛ ማለት ይኑርብኝ አይኑርብኝ እንኳን እስካሁን አላቀመው። የምሬ ነው የምላችሁ። የተፈጠረውን ነገር ለሐኪም ተናግሬ ቢሆን ኖሮ ከዚህ በፊት የገጠመኝ ነገር ስላለ ነውና የተፈጠረውን ነገር ሁሉ ለሐኪም ብናገር ኖሮ ሐኪም ቀጥታ የሚለው ከፖሊስ ጋር ነው ጉዳዩን የሚያያይዘው። ምክንያቱም በራሱ ነው ባልል ኖሮ ራሱ ነው ምናምን ብለን ባንዋሽ ኖሮ ማለት ነው ሰውን ያደረገበት። ስለዚህ ፖሊስ ይጠራ ይላል ምናምን ሕክምናውን እያከመው ግን እኛን አያስጠጉንም ነበር። ከዛም ባለፈ ደግሞ ምን ሊፈጠር እንደሚችል ታውቃላችሁ አይደል? ያው ቀጥታ ሄደው የሚይዙት ማርክን ነበረ። ግን እኔ ማለት ማርክ ይሄ የሚገባው ልጅ ይሁን አይሁን ራሱ ማወቅ አቅቶኛል። አሁን በቃ አለ አይደለ ይሄ ሰው ምንም ያህል ርቀት መሄድ እንደማይችል አድርጎ ያስብ ምን አላወኩም። ብቻ በጣም ነው ያዘንኩበት። በጣም ነው እኔ አላቅም። ብቻ ከአቅሜ በላይ ነው ሳስብ ራሱ ይሆንብኛል። ማለት ራሱ ነው ወይ እንደዚህ ይሆን ያለው? የምር እውነት ነው። እልህ ብዙ ነገር ውስጥ ይከታል ምናምን። ግን ሰው በቃ ትላንት ለሚወደው ሰው በዚህ ልክ ነው እንትን የሚለው አለ አይደል? የሆነ ትንሽ መልካም ስሜት አይኖሩም? በዚህ መንገድ ተበቅሏት እሷ ህይወቷን ማበላሸት አለበት ይህ ልጅ? ምንድነው? እኔ አላቅም ማለት እንዳለብኝ አላቅም።
ዛሬም ይሄንን ያደረኩት ብዙ ነገሮችን እያሰብኩኝ ነው። ለዶክተሩ የተፈጠረው ነገር እንደዚህ ነው፣ የቪዲዮ ማስረጃ አለን፣ እንደዚህ ጨምሮበት ጠጥቶ ከዛ በኋላ አግቱት ነው፣ ከታገተ በኋላ ነው ይሄ ልጅ እንደዚህ ሆነው ሄደን ከታገተበት አድነነው ነው ከዛ ወደ ሐኪም ቤት ያመጣ ነው ምናምን ማለት እኮ አላቃተኝም። ዛት ሶ ሲምፕል በጣም ቀላል ነገር ነው። ከዛ የሚፈጠረው ይይዙታል በቃ ምንም እንትን አይኖርም። እና ይሄ ነገር እንዳይሆን ነው በዛች በትንሽ ደቂቃ ውስጥ እንደዛ አይነት ውሸት ልዋሽሽ አልኩት። እና ስቲል ይሄንን ነገር የምናደርገው ለምን እንደሆነ ይሄን ያህል እየታገልን ያለ ነው ለምን እንደሆነ እኔም ቤዛም እየገባው አይመስለኝም። እሱ ግን በጣም የሚያሳዝን ነው። ብቻ አላውቅም ምን ማለት እንዳለብኝ። እኔ አሁን ማታ ሌሊቱን ሙሉ ተሯሩጠን ነው እኔም ቤዚ የሚያደር ነው። አሁን ልብስ ምናምን ቅያሪ ላመጣለት ወጥቼ ነው በመሀል ይህንን ቪዲዮ ልሰራ። ያው ሁሉ ነገር አደባባይ ላይ ስለሆነ የግድ ያለንበትን ሁኔታ ምናምን መናገር ስላለብኝ ነው። እና በመሀል ልብስ ምናምን እንትን ለማለት ማታ የነበረውን ነገር መቅረጽ ስላልቻልን ነው እንጂ ቢቀረጽ የምር ደስ ይለኝ ነበር። ስንገባ የነበረውን ሁሉም ሰው ቢያየው ደስ ይለኝ ነበር። እሱ የነበረበትን ሁኔታ ምናምን ሁሉም ሰው ቢያየው ደስ ይለኝ ነበር። ብቻ ግን አሁንም ቢሆን አብረን እንሄድና እናየዋለን ማለት ነው። ብቻ ጠዋት ስወጣ ደህና ነው ብሎኛል ዶክተሩ። ያው መድከም እንደሚኖር እንደሚያቀታው ትንሽ ያው መድኃኒት አይደል ተመርዟል ሰውነት ውስጥ እንዳለ እየተሰራጨ ነበረና ያ የዛ ኢፌክት ስላለ እነሱም እሱን ለማዳን የተጠቀሙት መድኃኒትን በራሱ ከባድ ስለሆነ ትንሽ እንደሚደካክም ምናምን ነግሮኛል። ብቻ ግን አሁን እኔ ምንም አይደለም። ዋናው ነፍሱ መመለሷ ነው። በቃ ምንም ነገር ማለት ሰው በህይወት እያለ ምንም ነገር ቢያደርግ ቢሞት ምንድን ነው የምለው? ለቤተሰቦቹ ምንድን ነው የምንለው? ኢቭን ለገዛ ቤተሰቦቻችን ይህንን ታሪክ ይህንን ጉድ አልተናገርንም። ገና ብዙ ሊፈጠር የሚችል ነገር አለ። ያንን ሁሉ ተዘጋጅተንበት ነው። የምሬን ነው የምላችሁና ለዶክተሩ የዋሸነውን ውሸት ራሱ ኢቭን ምን ሊያስብል እንደሚችል እኔ አላቅም። ብቻ እኔ ማን ይሄንን ነገር እንደሚረዳን ቤዚን ማን እንደሚረዳት ነው እኔ ግራ ይገባኝ። የምሬን ነው የምላችሁ። በጣም ነው ማለት በቃ ማርክ የሆነ ሰዓት ጥሩ ሰው ነበር። አሁን ላይ ግን እየሰራ ያለው ስራ ምንም ጥሩ አይደለም። በቃ ምንም ሰው በቃ ሊያደርገው የማይገባ አይነት ስራ ነውና ብቻ አላቅም ምን ማለት እንዳለብኝ። አሁን ቶሚን ለማየት እየሄድኩኝ ነው። አብራችሁኝ ነው። ቆየች ብያ ሀዲያ ቆየሽ ሻሽ በጣም ትግርሽ እንዴንሽ ለውሽ እንዴት ነሽ? ሰላምሽ ዳስ ቆየ ከተኛ ቆይቷ ደርሼ እስክመጣ ስንት ታሪክ ነው። መንገድ ራሱ ስክትክት ብሎ ነበር። ምን ሆኖ ነው? ደካክሙት ነው ለምንድን የተኛው? ትንሽም እንትና አቅም ያውታልና በጣም የተጎዳው በመብርሃን ስማ በጣም የግራን የገባኝ እንደዚህ እንደማረግ ሁላ ማርያምን አላውቅም። በቃ እኔ ራሴን ከመውቀስ ውጭ ምንም ላመጣ አልቻልኩም። ምንም ራስሽን አትውቀሽ። ሁሉ ነገር እየሆነ ያለው በእኔ የተነሳ በእኔ ምክንያት። እሺ እንደዚህ ብለሽ አትበይ። ምንም አይደለም። በቃ ታርፏል። ቢዚ ታርፏል። በቃ ማሰብ ያለብሽ ሁሉም ተቀደስ ቢፈጠርስ በማን የተነሳ ነው? በእኔ የተነሳ አንድ ነገር ቢሆን ህይወቱን ቢያጣስ ገብቶሻል አይደለ? ዶክተሩ ያለውን ከትናንት ጀምሮ ሴት ቤት ውስጥ ነው። በቃ አንድ እንኳን ሳልተኛ እዚህ የዋልኩት አንድ ነገር እንኳን ሳላደርግ እንዴት ነው? አይደለም ቆይ የሆነ ነገር ቢሆን እኔ ጸጸት እንዴት ነው የምችለው? በእኔ ምክንያት የማይሆን ነገር ውስጥ ሆኖ በቃ አላውቅም። እኔ ቢዚ ተረጋግተን ወይ ማን እንደረገመኝ አላውቅም። በቃ ደስተኛ እንድሆን ለምን እንደማይፈቀድልኝ በቃ መች ልደሰት ነው አለ አይደለም። በእጅ ያለውን ነገር ማስተካከል ካልቻልኩኝ እስቲ አስቢው። እንግዳ ነው ጡኛይ ነው ለመልካም ነገር ብሎ ነው። በዚህ ልክ ይጨክናል ብዬ እንደዚህ ጨካኝ ሰው ይሆናል ብዬ ደግሞ አንድም ቀን አስቤ አላውቅም ነበር። ያለቅም በቃ እኔ ምን እየተፈጠረ እንደሆነ በቃ ምን እየተካሄደ እንደሆነ ሁላ ግራ ነው የገባው። እንቅልፍ ሁላ እንዴት ይውሰደኝ? ምግብ እንዴት ልብላ? አንድ ነገር ሆኖ ቢሆንስ ቆይ ምንድነው የማደርገው? ምንድነው የሚፈጠረው? ቤተሰቦቹ ይሄንን ታሪክ ምን እንደምንል ራሱ ግራ ነው የሚገባው።
እኔ እንጃ እኔ አልገባኝም። ቤት ራሱ ሰውጃቸው እኮ ነው የመጣሁት እንጂ አሁን ቢሰሙ ታውቂያለሽ ምን ሊፈጠር እንደሚችል ምን አይነት ታሪክ እንደሚፈጠር ታውቂያለሽ። የሰው መጥቶ ምንም በማያውቀው ነገር ምንም ባላጠፋው ገብቶሻል አይደለ? ተዋውቆ ቢሆን ጥፋት ኖሮበት ቢሆን የሆነ ነገር አድርጎ ቢሆን እሺ ትያለሽ። እዚህ ጋር ምንም የሚያውቀው ልጁ ወይኔ ግን እንኳን ተረፈ። በስመ አብ ሞቱስ ቢሆን ምን ነበር የምናደርገው? እሱን እኮ ነው የምልሽ። አንድ ነገር ሆኖ ቢሆን ባይነቃስ በዛው በጣም ተመርዞ ምን ብሎ አስቢው። የጠጣው ነገር በጣም ነው ኢፌክት ያደረሰበት። የማይሆን ነገር ውስጥ ነው የገባው። እሺ የሆነ ነገር ቢሆንስ? ከባድ ችግር ውስጥ ቢገባ በጊዜ ባንደርስስ? ብንረፍድስ? ሐኪም ቤት ባይመጣስ? ግን በዚህ ልክ ማርክ እንደዚህ በዚህ ልክ እንደዚህ ጨካኝ ስለሆናል ብዬ ማሰብ ማመንም እየከበደኝ አላውቅም። የእውነት ሰው ለካ ወደ ሌላ ነገር ይቀየራል ለካ እንደዚህ ያረብስ። እኔ ግራ ነው የገባኝ። እኔ ደግሞ የሰጠነው ቦታ ምንም እያየ አይደለም። እኔ በተለይ እሺ ካንቺ ጋር ይጣላ ዴዚ አላከበርኩትም። ከኔ ጋር ሁላ እኮ በቃ እኮ ጸብ ጥል እኮ አይደለም አለ አይደል? በቃ ትላልቅ ሰዎች ነን፣ ልጅ እኮ አይደለንም። እንዴት ነው በቃ ተነጋግረሽ እኮ የማይሆን ከሆነ ተከባብረሽ እኮ መተው ያለብሽ ነገር እኮ ነው። እኔ እሱን አልጎዶትም። እሱን የሆነ ነገር እንዲከፋ ብዬ አንድ ነገር ያደረኩት ነገር የለም። እንዲጎዳ ብዬ ምንም የፈነቀልኩት ነገር የለም። ባለው ነገር ላይ ነው ህይወቴን እየቀጠልኩኝ ያለው። እሱስ ተባብሮ ከሰው ጋር እየተባበሩ በቃ ለሁለት ሆነው የማይሆን ስራ እየሰሩ ነው ያሉት። የማይሆን ነገር ውስጥ እየገቡ እሺ ሲነቃ ካልታሰረ ቢልስ እኔ ምንድነው የማደርገው? እሱ ነው አሁን ከባድ ነገር ጭራሽ። አሁን እሱን ደግሞ እኮ ይገባል ለስራ እኮ ይገባል። ታውቂያለሽ ነገር ላይ ደግሞ ቶሚ በቃ ትንሽ እንትን ይላል። በቃ ይታሰርልኝ ቢል እኔ ምንድነው የማደርገው? እሱ መጀመሪያ ደህና ይሁን ብቻ አንቺ ተረጋጊ። በቃ ለብስሽን በጣም ተረጋጋ። እንዴት ብዬ ቤት በጣም አስጨናቂ በቃ እሱ መንቃቱ እሺ ቢል ከነቃ በኋላ ደግሞ ምን ሊፈጠር ይችላል? አንቺ ራስሽ የእውነት በቃ ተጨናነቂ። እሺ እንዴት አለመጨናነቅ እችላለሁ? ማህል ቤት ቀረው ነበር ምግብ ምናምን ተበሉ ነበር። በቃ አንቺ ደግሞ ራስሽን በዚህ ልክ እንትናት ቤቢዚ እኔ ማህል ቤት ቀረው እኮ እኔ ማንን ላስተካክል? በቃ ህይወቴን ጀመርኩኝ አይደለም? ህይወቴን እየኖርኩ ነው አይደለ? ከዚህ በላይ ምን ማድረግ ነው ያለብኝ? እኔ ግራ ገባኝ እኮ። እኔ ምንም ማለት አልቻልኩም። በቃ እኔ ምንም ልልሽ አልቻልኩም። እንደዚህ ግራን ይገባኝ ማለት በቃ የሰውንም ልጅ ለካ የምታውቂው በእንደዚህ አይነት ጊዜ ነው ማለት እኔ እንደዚህ ጨክኖ እንደዚህ አይነት ምን አደረገው? እሱ ምን አደረገው? ምን የተፈጠረ ነገር ቢኖር ነው እሱን ለመግደል እንደዚህ? በስማ በቃ አለ አይደለ? አንዳንድ ሰው እንዴት ነው ማስተዋል ካልቻለን እንዴት ልንኖር ነው? ማገናዘብ ካልቻለን በቃ እራሳችን ደስተኛ እኮ ካልሆነ የሌላ ሰውን ህይወት እኮ ደስታ ማበላሸት የለብንም። በቃ እንዲህ ስት ምናምን እኮ መስሎኛል። እኔ መች መድኃኒትስ መሰለኝ እኔስ መቻው ምንም ነገር ግን አስቢው የማይሆን ነገር ነው። ዶክተር ወይሎን ሰምተሻል አይደለ? ምን እየተፈጠረ እንደሆነ ስማማው። ኧረ በስመ አብ የዶክተሩ ንግግርማ በጣም ነው የሚደብረው። ራሱ ያስፈራል፣ ያስደነግጣል። ብቻ ቤተሰቦቹ እንዳይሰሙ ኧረ ሌላ ስም ይሰጠናል። ቢዚ ምንድን ነው የምንለው? እኔ ምን አውቃለሁ? አስመጣች ልጁ ላስደፋው ነው። እኔ ግራ ገባኝ እኮ እሺ እኔ ማልፈልጉን ውሳኔ እንደወስን በቃ እየተገደድኩ ነው ያለው። ብቻ ሰላም እና የሚሆነውን ብቻ እናወራለን። የማይሆን ውሳኔ በቃ እኔ አንድ ነገር የማይሆን ከሆነ እኔ ከዚያ ጋር ይሄዳል። በቃ አይደለም የምረጋጋው ነገር አይኖርም። እስቲ ቆይ አሁን ዛሬ እንደዚህ ተፈጠረ፣ ነገር ላይ ምን ሊፈጠር ነው? በቃ እኔ እዚህ ከቆየሁ እኮ ምንም ሰላም የለም፣ ምንም ደስታ እየኖረ አይደለም። እሱን በድፍረት ቆሞ ፊቱ የማውራት አቅም ይኖረኛል። ላውራው ምን ላድርግ? ምንም ማረገው ነገር ማውቀው ነገር የለም። ምንም ነገር አሁን ላይ አለ አይደለ? እሳቱ ላይ ቤንዚን መጨመር ከሱ ጋር ተነጋግረን የምንገባበት ይሁን። አንግባባ ቢያስከፋኝ አሁን ደጋረኩ ቢለኝ ለምን እንደዚህ ያረኩ ብለው ደጋረኩ ነው ቢለኝ ነው። እንደዛ ቢለኝ ደግሞ ማውራትም አልፈልግም ነው። ስለሱ ማውራትም አልፈልግም አለ አይደለ? በጣም መስመር እየሳተን ያለው በጣም የማይሆን ነገር ውስጥ እየገባን ያለው የማልፈልገውን ውሳኔ እንደወስን እያደረገኝ ነው ያለው። በቃ እኮ ቀላል ነገር እኮ ነው የወሰነውን ነገር አለ አይደለ? ቱሚ የጀመረው ፕሮሰስ አለ። ቀጥለጥ ብዬ ማርያምን ተነስተሽ ውሳኔ አትወስኝ ይቢዝ። እሺ ከዚህ በላይ ምን እሺ ራስ አጥፋ ይሙት ሲሞት እሺ ቁጭ ብዬ ልኝ እና ታዲያ አንቺ ለሰው ብለሽ ያለ እቅድሽ ትኖሪያለሽ እንዴ? እቅድ እኮ አለሽ አይደል? ብዙ ህልም አለሽ። የጀመርሽው ትምህርት አለ፣ ስንት ነገር አለ አይደል እንዴ? ሁሉም ነገር ታስቡበት ነው። ሁሉም ነገር መማርም ካለብኝ እዛ መማር እዚህ አይደለም፣ በዚህ ተነስተሽ አይደለም ይሄንን ውሳኔ የምትወስኚው። ምን ላድርግ? እሺ ከዚህ በላይ ምን ላድርግ? እዚህ ቁጭ ብዬ እሺ ሌላ ችግር እኔ አላውቅም። እኔ በዚህ ፍጥነት የማይሆን ነገር እሱ ወይ ደግሞ ማርክ ሲታሰርልኝ ወይስ ደግሞ እሱ የሆነ ነገር ሲሆንልኝ
ወይስ ደግሞ እኔ ደስታ ይልጣ ነው? በዚህ ላይ ተመስርተሽ ምንም አይነት ውሳኔ አሁን ላይ ምንም አትወስኝ። በዚህ ሁሉ ነገር ይላል። ከዚህ ውጪ አማራጭ እስቲ ምንድነው አማራጭ? በቃ ቢያንስ መጀመሪያ ተነጋግሬ ምንን መፍትሄ ላመጣ ነው? መጀመሪያ ስሚኝ ቢዚ ሰሚኝ እንደሆነ ሰሚኝ መጀመሪያ ይሻለውና ሐኪሙን በቃ ከዚህ መውጣት ይችላል ምናምን ብሎ እስካለ ድረስ ከዛ በኋላ እሱን እንከባከበው፣ ወደ ቀደመው ህይወቱ ይመለስ። ከዛ በኋላ በስነ ስርዓት በእቅዳችሁ መሰረት አንቺም እሱን በእቅዳችሁስ መሰረት አንቺም በራስሽ ህይወት መስመር መሰረት ነው ሁሉንም ውሳኔ የምትወስኙ እንጂ ዝም ብለሽ ከሆነ ነገር ተነስተሽ ውሳኔ አትወስኚ። በቃ ከዚህ ሀገር ካልሄድኩኝ እኮ ምን ሊፈጠር ልደሰት ነው? እየተደሰትኩ ነው ያለሁት ነው። እስቲ የሚሆነውን ፈጣሪ ነው የሚያውቀው። አላውቅም። ምናልባት እሱም ወደ ቀልቡ ቢመለስ ደስ ይለኛል። ራሱ ቢመለስ እንደዚህ እያደረገ ግን አሁን በጣም አሳዛኝ ስራ ነው የሰራው። አሁን ላይ ምንም ነገር ቶኒ ትኩሳት እኮ አለበት። ዶክተር ልጥራው እንዴ? በጣም ታተኩሳለን። ደህና ነህ? አለ ሰላም ምግብ ትንሽ እንኳን ብላ፣ በእናትህ አታስጨንቀኝ። ውስጤ እኮ አልቀበል ስላለኝ ነው። ሐኪሙ ያለውን ሰምተሃል? ቅድም የተናገራቸው ነገሮች አሁን ጉልበት በግሉኮስ ብቻ ምንም ጉልበት አታገኝም። ምግብን መብላት አለብን። ስለዚህ ተነስ፣ አሁን ይዤ መጥቻለሁ፣ ትበላለህ ምናምን ነገር። በጣም እኮ ነው የሚተኩሰው። የሆነ ነገር እንዴት ነው ግን ያው ነው ይጠበቃል ብሏል እኮ ሰውየው ከተናገረው ነገር አንፃር እንደሆነ ወይ ዶክተር ምጥሪው እሺ፣ የምሰማው ነገር አለ እንዴ ነው? አዎ ይሄ ቅድም ሰማችሁትም እንዴ ያለው የተናገረውን አልሰማችሁት? ታርፋ እኮ ነው እንጂ እኮ የምትሞተው ነበር ከዛሬ አንተ ብቻ። ኧረ እኔ ምንም አይደለም። ብዙ ነገር እንግዲህ በእኔ የተነሳ ነው የተፈጠረው። ማርያምን በጣም ይቅርታ። እኔ ምንም ልልክ አልችልም ከዚህ ውጪ። ዶክተር ቶማስ እንዴት ነህ? ደህና ነህ? አሁን እንዴት ነህ? ዶክተር ግን ትኩሳት በጣም አለብኝ። በሰላም ነው? እንደዛ ነገር ነው ያለው ስሜት። ቆይ እስኪ በደንብ እንደመተንፈስ በል። እንትን የሚል ነገር የለውም ግን ያው አይዞህ ይሄ እንትን የምንለው ነገር አይደለም። በጣም የሚከብድ ነገር ነው። በጊዜ መምጣትህ አትርፈዋል። በጣም በጊዜ መምጣትህ ወደዚህ ወደኛ ጋር መምጣትህ ድናል። በቃ ተርፋል እንጂ በጣም እንትን ትል ነበር። ወጣትን እንደዚህ አይነት ነገር ከወጣት አይጠበቅም። እኛ እንደዚህ አይነት ነገር የሚከብድ ነገር ነው ያደረግከው ራስህ ላይ እና እናንተም አጠገቡ ሆናችሁ በደንብ ተንከባከቡት። ምግብ አልበላለት እያለ ቶማስ መብላት ነው ያለበት። ድናህ እንድትወጣ እንደዚህ 3 ቀን ምናምን መቆየቱ አይቀርም። እኛም እንከታተለዋለን። ሌላ ችግር አለ ነው ይሄን ያህል ቀላስኩ። አይ እኛ መከታተል ምናምን ስላለብን በደንብ ተከታትለን ያለውን ነገር ማየት ስላለብን ያው የተፈጠረው ነገር ትንሽ የሚከብድ ነገር ስለሆነ እኛ ጋር እዚህ 1-3 ቀን ማረፍ አለበት። እሺ ሌላ ግን ምንም ነገር አይደርስበትም። አሁን ደህና ነው አይደል? አሁን ደህና ነው። ምንም እንትን አትልም። ግን ምግብ በደንብ መጠቀም አለብህ ምናምን። እንደገና ደግሞ የታዘዘለት መድኃኒት አለ። አንዳችሁ ወጣችሁ መድኃኒቱን ይዛችሁለት ትመጣላችሁ እና በቃሽ እና ችግር የለም። አትጨናነቅ። ከዛን በደንብ ራስህን ጠብቅ። እንደዚህ አይነት ነገር መጠቀም የለብህም አንተ። ከአንተ እንደዚህ አይነት ነገር አይጠበቅም።
ያው እኔ ግልጽ ማድረግ ካለብኝ አላውቅም። አይ ችግር የለም። አሁን እንትን ማለት የለብህም። አትጨናነቅ። በቃ ከአንተ የምንጠብቀው ራስን መጠበቅ ነው። ራስን ጠብቅ። እሺ ዶክተር እናመሰግናለን። ሐኪሙ እንዴት ነው? አላወቅም ማለት ነው? አልነገራችሁትም? ራሱ ሌላ ስትረስ ነው ራሱ። እሱ ምንም ይበላል ሲቀጥል በቃ የሆነ እንዴት ተፈጥሯል አይደለ? ዋናው አንተ ጤነኛ መሆን ደግሞ ለዶክተሩ አንተ ማስረዳት አይጠበቅብህም። ዋናው አንተ ደህና መሆን እሱ እንዴት ነው? በጣም ያስጨነቀኝ መድኃኒት እንትን ይባልልሃል። መድኃኒቱ ጠላ ምግብ መስራት ትበላለህ። በቃ አታስቸግረኝ። እኔ ገዝቼ እመጣለሁ። አንተ አነስተህ ምግቡን ትበላለሽ። እኔ ገዝቼ እስክመጣ ቢዚ እንደምንም ማርከሽ ትንሽ ምግቡ ከሚሆን ፈሳሽ ይሻላል። ስለዚህ ልግዛለህ የሚጠጣ ምናምን ነገር ጁስ ወይም አትጨናነቁ። እንዴ ራሱ ይተወኛል አላለም ዶክተር? የታዘዘልህ መድኃኒት ራሱ ብዛት የመረዘኝ እስኪወጣ አይ ቲንክ ዲቶክስ አድርጎ ራሱ ይተወኛል እኮ ብሏልና ፈሳሽ እንደምትችል። ስለዚህ አሁን እንደዚህ ቀላል ነገር አይደለም ማድረግ ያለብህ፣ በጣም ሪስክ ያለው ነገር ነው። ከዛ ደግሞ ራስህን እንትን ለማለት አንተ የምትተባበረን ይገባል። እኛ በጣም ተጨንቀናል ታውቃለህ። ለቢዚም ስትል ታውቃለህ። እሷም አሁን ሊያማት ይችላል ታውቃለህ። ስትጨናነቅ ራሴን ነው በቃ ማንንም እዚህ ጋር ልወቅስ አልችልም። በቃ ራሴን ብቻ ነው አንቺ ስትጠነክር ገባሽ? አይማው ወደ መዳን አይነት እኮ እሷ እንድትጠነክር እሷ ደግሞ እንትን እንድትል አንተ ራስህን እኔ በጣም ነው የሚሰማኝ። አሁን ራሱ ሰውነቷ በጣም እየሞቀ ነው። ራስሽን ማን እንደዚህ አትወጪ? እኔ የተነሳ እኮ ነው የማትወጣው ነገር ውስጥ ገብተህበት በማታውቀው መንገድ እንድገባ ያደረግኩ እኮ በእኔ የተነሳ ነው፣ በማንም ሰው የተነሳ አይደለም። እኔ እኮ ነው እንደዚህ ያደረግኩ። ማርያም ከፍቶኛል። እሺ እንደዚህ አንተ ደህና ስትሆን ነው እኔም ደህና መሆን የምችለው እንጂ አንተ ደህና ካልሆንክ ራስን ከመውቀስ መቼም ወደኋላ አልልም። እሺ እረፍት ታደርጋለህ? እሺ ምን ትፈልጋለህ? የምትፈልገው ነገር አሁን ቀና ማለት ምናምን ትችላለህ? ሰውነት እሺ ቀና ከምትተኛ ትንሽ ቀና እየደከመ ነው። ድካም እንዴት ነው? የማዞር ስሜት ስላለ እኮ መድኃኒቱ ነው አለ አይደለ? በግሉኮስ መንገድ ሁላ መድኃኒት ተደርጎልሃል። እነዛ መድኃኒቶች ናቸው። ምግብ ካልበላክ ደግሞ ልትቋቋሙ አትችልም። እኔ ጭንድድ አድርጎ የሚይዘኝ በተለይ ማጅራት ይገል መድኃኒቱ ኢፌክት ይመስለኛል። የሰጡህን መድኃኒት አይደለ? ያው እሺ ጠንካራ ሁን። እንደዚህ አትሁን። ጠነክራለሁ። አንቺ ጠንክሪ፣ አትጨናነቂ። ያው እንደዚህ ሳይሽ ማጣክ መስሎኝ እንዴት እንደጨነቀኝ ማጣክ መስሎኝ በጣም ነበር የፈራሁት። አንድ ነገር እንዳትሆን ብዬ አንተ አንድ ነገር ከሆንክ ራሴን ከመውቀስ መቼም ወደኋላ አይደለም። ፍራጉዳቲ አለ ለመድኃኒቱንም ልገዛለሁ ሚል ስለማይቀር ቁጭ ማለት እንኳን እና የሚጠጣ ያልከኝንም ገዛችልኝ ነው የሚመጣ አይሻልም? እዚህ ተካዳና ነው ሻት ጫናለች ዶክተር መጣታለች። ከእናንተ አንዳችሁ ሄዳችሁ ደግሞ ይህንን ከፍላችሁ ኦኬ ክፍያ ነው አንዳችሁ ከፍላችሁ ነው። እንዴት ነው ቶማስ? ራስን ጠብቅ በጣም እሺ ምን ትፈልጋለህ? ልብስ ቅያሬ ምንም የሚያስፈልግ ነገር አለ? ሸርት ምናምን ካለ ግን ይሁን ችግር የለውም። አይ አምጥቼልሃለሁ እኮ የተወሰነ አምጥቼልሃለሁ። ትቀይራለህ። ምግብ በልታ ቢሆን ደግሞ ሞር ደስ ይለኛል። ምግብ በላ እንደዚህ ሆነ መቼም በቃ ደህና ልትሆን አትችልም እኮ። አይዞህ ነው። እሺ ቆይ ማስታጠቢያውን